አሸናፊዎች የተለየ ነገር አያደርጉም፣ ይልቅ ነገሮችን በተለየ መልኩ ያደርጋሉ እንጂ። እንዴት ከረማችሁ? you can achieve more የሚለውን የችፍኪራን መጽሐፍ ማንበብ ከጀመርን ኖሃውን ምዕራፍ 7ን ጀመርን። ከሚነበቡት ቁም ነገሮች እንደምትጠቀሙባቸው ተስፋ አደርጋለሁ። መልካም ቆይታ። ምዕራፍ 7 አሸናፊዎች እንዴት ይሰራሉ? አሸናፊዎች ነገሮችን እንዲሳኩ ሲያደርጉ፣ ተሸናፊ የምንላቸው ግን ነገሮች በራሳቸው እስኪሆኑ ይጠብቃሉ። ታዋቂው የአሜሪካ የእግር ኳስ አሰልጣኝ ቪንስ ሎምባርዲ በአንድ ወቅት እግር ኳስ የአንድ ወቅት ድርጊት ብቻ ሳይሆን የሁል ጊዜ ነው፣ ማሸነፍ ልማድ ሲሆን ግን ደግሞ እንዳለመታደል ሆኖ መሸነፍም እንደዚሁ ነው። አንዳንዶች እግር ኳስን በአእምሮአቸው ሲጫወቱት ቢስተዋሉም አንተ ግን በልብህ ተጫወት። የእግር ኳስ ቡድንን መምራት ማንኛውንም ሌላ ድርጅት ለምሳሌ ፖለቲካ ፓርቲን፣ ጦርንም ሆነ ቢዝነስንም ከመምራት አይለይም። መርሁ ተመሳሳይ ነው። ዋናውና የፈለገው ነገር አሳምኖና ፍትሃዊ ሆኖ መገኘት ማሸነፍ ነው። እኔ እንደማምነው ከሆነ የማንም ሰው ትልቁና የረሴው ሰዓት በጦር ሜዳ ወይም የፉክክር መድረክ ድል አድርጎ እፎይ ሲል ነው ብለዋል። በውጫዊ ሳይሆን በውስጣዊ ነገሮች ልንገፋ ይገባል። አንድ ሰው የሆነ ቀን ላይ በጠዋቱ ጥሩ ሙድ ላይ ሆኖ የምትሰራው ስራ እኮ በእውነት ይደንቃል፣ በጣም ነው የምኮራብህ ቢለኝ ምን ይሰማኛል? ጥርጥር የለውም እኮራለሁ፣ ደስ ይለኛል። ግን እንበልና ይኸው ሰው በነጋታው በመጥፎ ሙድ ላይ ሆኖ አንተ የማትረባ ደግሞ አንተን ብሎ ሰራተኛ፣ አጭበርባሪ አይደለህ እንዴ ለዚያውም የለየልህ ቢሎ ምን ይላሉ? ይበሳጫሉ። ግን እንደዚያ ከሆነ እርስዎ ህይወት የሚቆጣጠረው ማን ሆነ ማለት ነው? ያ ሰው ነው። ለምን ቢባል እሱ ደስ ሲለውና ሲሰክበኝ ዓለም የጨበጥኩ ያህል ደስ ካለኝ፣ ደግሞ ሙሉ በተበላሸ ጊዜ ሲሰድበኝና ሲያበሻቅጠኝ የምናደድለት ከሆነ እሱ ያሽከረክረኝ ለመሆኑ ምንም አያከራክርም። በመሆኑም እኔ ራሴን ነው ማድመጥ ያለብኝ። እኔ ብቁ ልሁን እንጂ ዛሬ ብቁ ብሎኝ ነገ የወረድክ ነህ ቢለኝ ውስጤን ካወቅኩትና ከተማመንኩ ምንም ሊመስለኝ አይገባም። እኔ ስለ ራሴ አዎንታዊ ማረጋገጫ የማገኘው ከውስጤ ነው። በውጫዊ ነገር አልመራም ብዬ ብንቀሳቀስ ንቅንቅ ስለማልልለት እሱ ህይወቴን አይቆጣጠርም። ራስን መቀበል ማንነትን ያጎናጽፋል። ዕውቁ በ1920ዎቹ መጀመሪያ ዓለምን ያስደመመውና ታሪክ የማይረሳው ኮሜዲያን ቻርሊ ቻፕሊን በአንድ ወቅት አውሮፓ ውስጥ ሲጓዝ በመንገድ ማነው ቻርሊን ይበልጥ የሚመስለው የሚል ውድድር ሲካሄድ ተመለከተ። እንግዲህ አስቡት፣ ማን ቻርሊን ይበልጥ ይመስላል ነው ውድድሩ። እስኪ ልሞክረው ብሎ ተወዳደረ። ራሱን ፍጹም ባስገረመ መልኩ 7ኛ ወጣ። እንዲህ በማለት ጻፈ: ዛሬ የምንኖርባት ዓለም ታይታን የሚያበዙ ስኬትን የሚያገኙና የሚሸለሙባት፣ እውነተኞች ደግሞ በአንጻሩ ዝቅ የሚደረጉባት ሆናለች። ለአፍታ ያህል 6ቱ ከእኔ በልጠዋል የተባሉት ወይንስ እኔ ነኝ ቻርሊን ቻፕሊን ብዬ ነበር። ግን እውነታው የእኔን አነጋገርና አኳኋን ማስመሰል ቢችሉም ማናቸውም የኔን ብቃትና ክህሎት የላቸውም። ቻርሊ ለራሱ የሰጠው ተቀባይነት በመኖሩ ማንነቱ በዚያ ላይ ነበር የተመሰረተው። በውስጤ እውነተኛው ቻርሊ ቻፕሊን እኔ መሆኔን ስለማውቅ አሸናፊዎች የተደሰቱትን ያህል ነበር በውስጤ በመሸነፌ የተደሰትኩት። ቻርሊ ቻፕሊን ለማንም ምንም ማረጋገጥ ስላልነበረበት ውድድሩ ሲደረግ በጣም ነበር ዘና ያለውና የተረጋጋው። ለእኔ ከመልኬና አረማመዴ ይልቅ ማንነቴን ያጎናጸፈኝ አስተሳሰቤና ባህሬ ነው ይላል። ቻርሊ ቻፕሊን ተቀባይነትን ከውጭ ዓለም ይመጣል ብሎ አልጠበቀም፣ አልፈለገምም። ማንነቱን ያውቃል። በመሆኑም በዚህ ውድድር ማንም አሸነፈ ማን እርሱ ምንም አያሳስበውም። ለራሳቸው ተቀባይነት የሰጡ ሰዎች ትልቅ ክብር ይሰማቸዋል። ከራሳቸው ጋር ትልቅ ሰላም አላቸው። 2ኛ ወጥነት። ማሸነፍንም ሆነ መውደቅን እርስዎ እንዴት ይገልጹታል? ለመሆኑ ለስኬት ትልቅ ግብአትና አስፈላጊ የሚባል ነገር ምንድን ነው? ቀላል መሆን አለበት። ቀላል ሲባል ለመረዳት ነው እንጂ የወረደ ነገር ለማለት አይደለም። ለመረዳትም ለመተግበርም ቀላል የሆነ ነገር ነው የምናነሳው። ጥቂት በጎ የሆኑ ድርጊቶች በየዕለቱ ሲተገበሩ ወደ ማሸነፍ ያመራሉ። በአንጻሩ ጥቂት ስህተቶች በየዕለቱ ሲደጋገሙ ወደ ውድቀት ይወስዱናል። እዚህ ጋር 2 ቁልፍ ቃላትን እንመልከት። አንደኛው መደጋገምና ሁለተኛው በየዕለቱ የሚሉ ናቸው።
መደጋገም የመማር እናት ናት የሚባለውን ሁላችንም እንረዳዋለን ብዬ እገምታለሁ። በመሆኑም የመደጋገምን የሚገርም ኃይል መረዳት ይኖርብናል። አንድ ነገር ስንደጋግም ወጥነት እናመጣለን። ከወጥነት ደግሞ ብቃት ይመጣል። ይሄ ብቃት ነው እንግዲህ ሕይወታችንን የሚቀርጸው። ማሸነፍና ውድቀት ክስተቶች ሳይሆኑ ይልቅ ሂደቶች ናቸው ብለን እንወስዳለን። እነዚህ ጉዞዎች እንጂ መዳረሻዎች አይደሉም። በአንድ ጀንበር አይከሰቱምም። ማንም ሰው ቢሆን በጎ የሆነ ነገር ከስንት አንድ ጊዜ ብቻ ቢያደርግ ስኬትን አያመጣም። ብዙ ሀገራት ውስጥ ቅርንጫፍ ለመክፈት የበቁ ኩባንያዎችን ተመልከቷቸው። ቀስ ብለው በትንሽ ጀምረው ኋላ በቋሚነት ዲሲፕሊንን በመተግበር ለስኬት በቅተዋል። የማርሻል አርት ተማሪም ቢሆን ራስን የመከላከል ብቃት ላይ የሚደርሰው ከነጭ ቀበቶ ተነስቶ ወደ ጥቁር ቀበቶ የተሸጋገረ ነው። ራስን በዲሲፕሊን ማነጽና ወጥነት። በተመሳሳይም ከስንት አንድ ጊዜ ስህተት በመስራት ማንም ሰው ወደ ውድቀት አያመራም። ይልቅ ስህተቶችን በተደጋጋሚ በማረም ውጤትን ያፋጥናል እንጂ። አንድ በሰለጠነው ዓለም በሚገባ የሚታወቅ አባባል አለ። በቀን አንድ ፖም መመገብ ሐኪሞች ከእኛ እንዲርቁ ያደርጋል። ታዲያ ይህ እውነት ከሆነ ምንድን ነው ችግሩ? ችግሩ ለመተግበር ቀላል የሆነው ነገር ችላ ለማለትም የዚያኑ ያህል ቀላል መሆኑ ነው። ከዚህ ይልቅ እንበልና ለምሳሌ ከፖም ይልቅ ከረሜላ ወይም ኬክ ብንበላ ሐኪሞች እንዲያውም ለእንደኛ አይነቱ ይሆናል የሚያስፈልጉት። ለመጀመሪያ ጊዜ ስህተት ስንሰራ ምንም ብዙ መጥፎ የሆነ ነገር አይፈጠርም። እንዲያውም ብዙ ጊዜ ይኸው ምንም አልሆንኩም እንላለን። ግን ይኸው ምንም አልሆንም ማለት ሁልጊዜ እንደዚያው ይቀጥላል ማለት አይደለም። ለምሳሌም መንጃ ፈቃድ ሳይዝ ወይም ሳያድስ አንድ ሰው በጣም ለረጅም ጊዜ ሕግ አክብሮ እስካሽከረከረ ድረስ በትራፊክ ፖሊስ ሊያያዝ ይችላል። መብራት ሲጥስ ትራፊክ ፖሊስ በስፍራው ባለመኖሩ ወይም ለአደጋ የሚጋብዝ ሁኔታ ስለሌለ ምንም ላይሆን ይችላል። አንድ ቀን ግን መጋለጡ አይቀርም። ጣፋጭ አታብዙ እየተባለ አንድ ቀን በጣፋጭ ስለተጥለቀለቀ አንድ ሰው ባንዴ ምንም አይሆንም። ከቀጠለበት ግን የሚሆነውን ያያል። በመሆኑም ከረሜላዊ ኬክ ብናበዛ ካሎሪ ይጨምራል። ከዚያስ በሰለጠነው ዓለም አሳሳቢ ደረጃ ላይ ለደረሰው ከመጠን ያለፈ ውፍረት እንዳረጋለን። በተጨማሪም በየዕለቱ ለግማሽ ሰዓት የአካል ብቃት እንቅስቃሴ መስራት ሐኪሞችን ከኛ ያረቅልናል ሲባል እንሰማለን። ይህም ለመተግበር ቀላል ግን በተመሳሳይ ጊዜ ለመዘንጋትም ቀላል ነው። ለግማሽ ሰዓት በየዕለቱ ቲቪ ብናይ ሐኪሞች ከኛ ይርቃሉ አይልም። ለተወሰነ ጊዜ ችግር የለውም ይሆናል። ግን ለምሳሌ ብዙዎች እንደሚያደርጉት መብራት አጥፍተን ከሆነ በየዕለቱ የምናየው ስለ አይናችን ማሰብ ያስፈልጋል። መደንዘዝ ይመጣል። የምናየው ምንድን ነው የሚለው ይወስነዋል እንጂ እንገዛለን። ለዚህ ስንል በዓመት ብዙ ሺዎች የሚቆጠር ብርም እናጠፋለን። ውድ የሆኑ ሬስቶራንቶች እንገባለን። አንዳንዴ ደግሞ እንዲያውም በጣም ስም ያላቸው ከመሆናቸው የተነሳ መቀመጫ ለማግኘት እንኳን ብዙ እንጠብቃለን። እንዳልኩት ነው፣ ምንም ሆነ ምን ውጤቱን መቀበል። ጄሊፊሽ የተባለ አሳ አንዳንድ ጊዜ ቀንድ አውጣ ይውጣል። ነገር ግን ጠንካራ ቅርፊት ያላት ቀንድ አውጣ ጄሊፊሽ ውስጥ ሆና በሕይወት መቆየት ትችላለች። በተቻለ መጠን ራሷን ለማቆየት ስትል ታዲያ ቀንድ አውጣ ዋጥኳት ብሎ የተኩራራውን ጄሊፊሽ በየዕለቱና ቀስ በቀስ ከውስጡ መብላት ትጀምራለች። ታዲያ በሂደት እየተበላ ለማለቅ የበቃው ጄሊፊሽ ምንም የማይቀርበት ደረጃ ይደርሳል። ልክ ጄሊፊሽ በገዛ እጁ ቀንድ አውጣ በመብላት በሂደቱ ሞትን እንደሚያመጣ ሁሉ መጥፎ ሐሳብም ቀስ በቀስ ራሳችንን ለማጥፋት እስከምንዳርግ ድረስ በውስጣችን ይበላናል። እዚህ ጋር ወሳኙ ጥያቄ ጄሊፊሹ እያወቀ ነው ራሱን ለዚህ የሚዳርገው የሚል ነው። ምናልባት እያወቀ ላይሆን ይችላል፣ ግን እሱ ብዙ ለውጥ የለውም። አውቆም ሆነ አልሆነ ውጤቱን ግን ይጋፈጣል። እናም ሕይወት ላይ ተመሳሳይ ነገር ነው ያለው። የዚህ ጄሊፊሽ ሞት ክስተት ሳይሆን ሂደት ነው። በጤና በገንዘብ በግንኙነትም ሆነ በሌሎች የሕይወታችን ዘርፎች በተደጋጋሚ የምንሰራቸው የምርጫ ስህተቶች ወደ ጥፋት ያደርሱናል። በጤንነታቸው ዙሪያ ግድ የለሽ የሆኑ ሰዎች በሌላ የሕይወት መስክም እንደዚያው የመሆን ዕድላቸው የሰፋ ነው። በግንኙነቶቻቸው ግድ የለሽነትን ያሳዩ ሰዎች ስብራትን ያዩታል። በመሆኑም መልካም ባህሪ ሲያለመልመን፣ መጥፎ ደግሞ ወደ ጥፋት ያወርደናል። ጥሩ በሆነውና አስደሳች በሆነው መካከል ያለውን ልዩነት በሚገባ መረዳት አለብን። ብዙ ሰዎች
በጥሩና በመጥፎ መካከል ያለውን ልዩነት ያውቁታል። ትክክል በሆነውና ባልሆነው መካከል ያለውንም እንዲሁ። ማወቅ ሌላ፣ መተግበር ሌላ ሆኖ መገኘት ግን ሌላ ነው። ለምሳሌ በየዕለቱ የአካል ብቃት እንቅስቃሴ ማድረግ ለመልካም ጤንነት ወሳኝ እንደሆነ ብዙ ሰዎች ያውቃሉ። ግን ምን ያህሎቹ ይተገብሩታል የሚለው ነው ጥያቄው። ጥቂቶች ለምን ቢባል ያን ማድረግ ከፍተኛ ዲሲፕሊን ይጠይቃል፣ ያ ደግሞ አያስደስትም ይላሉ። በመሆኑ በሚከተለው መካከል እንመርጣለን። በጂምና በምቹ ሶፋ፣ ገንዘብ በመቆጠብና በማጥፋት፣ ካሮት ወይ ኬክ በመብላት መካከል መምረጥ ይኖርብናል። ሕይወት ብዙውን ጊዜ በጥሩና በመጥፎ፣ ትክክል በሆነውና ባልሆነው እንዲሁም መንፈሳዊ በሆነውና በክፉ መካከል የምትገኝ ምርጫ ናት። በተከታታይ የምናደርጋቸው ትክክለኛ ምርጫዎች ለስኬት ሲባሉ፣ በተቃራኒው ደግሞ በተከታታይ የምናደርጋቸው የተሳሳቱ ምርጫዎች ደግሞ ለውድቀት ይሆናሉ። በቀን 1 ፖም ሳልበላ ነገር ግን በአንድ ቀን ብቻ 30 ፖም በበላ ውጤቱ አንድ ይሆናል? ወይም ደግሞ በቀን 30 ፖምስ መብላት እችላለሁ? ፈጽሞ አይሆንም። ለ6 ወራት ያህል ምንም የአካል ብቃት እንቅስቃሴ ሳላደርግ በአንድ ቀን ብቻ ለ6 ወር የሚሆን ያህል የአካል ብቃት እንቅስቃሴ ላድርግ አልችልም። ሰውነቴን ለ10 ሰዓታት ያህል ካባከንኩት በኋላ በ10 ቀን ውስጥ ላገግም አልችልም። በተመሳሳይ በየዕለቱ ቸኮሌት ብበላ ካሎሪ እየጨመርኩ እንደሚሄድ አውቀዋለሁ። ያ ደግሞ ለጤንነቴ ጠንቅ ነው። ግን እንዲህም ሆኖ ያንን አደርጋለሁ። ለምን? ምክንያቱም ያስደስታል። ሲበሉት ደስ ይላል። ወሲብ ያለ ኮንዶም መፈጸም ለበሽታ ይዳርጋል። ግን ለምን ብዙዎች ከማያውቁት ካልተመረመረ ሰው ጋር ራሳቸውን ሳይመረመሩ ይፈጽሙታል? እሱም እንደው ለጊዜው ደስ ስለሚል ነው። ግን ሁለቱንም ካደረግናቸው በኋላ ጸጸት ይመጣል። በመሆኑም ጥሩ የሆነ ነገር ሁሉ ሲፈጽሙት ደስ እንደማይልና ደስ የሚል ነገር ሁሉ ደግሞ ጥሩ እንዳልሆነ ማወቅ አለብን። ለጥፋት የሚዳርጉ ነገሮች። በየዕለቱ የአካል ብቃት እንቅስቃሴ ብንሰራ መልካም ጤንነት እናገኛለን። ያንን ባናደርግ ግን ለጥፋት ይዳርገናል። በጥቂት ዓመት ጊዜ ውስጥ ስለ ገዛ ጤንነታችን እንዲህ ግድ ማጣታችን ለውድቀታችን አስተዋጽኦ እንደሚያደርግ በዓይናችን እናየዋለን። እናም በየዕለቱ ማድረግ ያለብንና የሚጠበቅብን ሆኖ ችላ እያልነው የምንሄደው ነገር ውጤቱ እየተከማቸ በሂደትና ቀስ በቀስ ለጥፋት ይዳርገናል። በመሆኑም ለስኬት ዲሲፕሊንን ማስፈን ወሳኝ ጉዳይ ነው። ስሜቶችን ማስወገድና ውስጣዊ ዲሲፕሊንን ማጠናከር ያሻል። ባህሪያችን ከዚህ አንጻር ረጅም ርቀት መሄድ እንችል ይሆን ወይ አይሆን ወይ የሚለውን ይወስናል። አንድ ብልህ ሰው በአንድ ወቅት እንዲህ አለ። አንድን ስህተት በሚገባ ለማረምና ለማካስ እችል ዘንድ 12 ትክክለኛ ነገሮችን በአጸፋ ማድረግ አለብን። አንዳንድ ጊዜ 12 ትክክለኛ ነገሮችን አድርገንም አንድን ስህተት በበቂ ላናርም እንችላለን። 3ኛ ራስን መቆጣጠር። ራስን መቆጣጠር ለራስ የሚሰጥ ክብር መሰረት ነው። ራስን መቆጣጠርን በሚገባ ሊያሳየን የሚችል አንድ የቆየ ህንድ ታሪክ አለ። አንድ ነውረኛና ክፉ ሰው በቅዱስ ሰው ላይ እጁን ይሰነዝርና ጥቃት ያደርስበታል። እናም ደብድቦ ሲጨርስ አንድ መንገደኛ ጠባቂውን ቅዱስ ሰው ጠጋ ብሎ ካጽናናው በኋላ ግን እኮ ድብደባው ሲደርስብህ አንተ በጣም ተረጋግተህ ነበር የቻልከው፣ እንዴት እንዲህ ልትሆን ቻልክ? ሲል በመገረም ጠየቀው። ቅዱሱ ሰውም ይኸውልህ ወንድሜ እንበልና አንተ ለአንድ ሰው ስጦታ ልስጥህ ብለኸው አልቀበልም ቢልህ ስጦታው የማን ይሆናል? ሲል ጠየቀው። መንገደኛውም የእኔ ነው አለው። ተጠቂውም ተረጋግቶ አየህ ወንድሜ እኔም የዚህን ሰው ስጦታ አልቀበልም ነው ያልኩት አለ። ጥቃት አድራሹ ሰውም ምንም እንኳን በአካል ጥቃት የፈጸመው ቅዱስ ሰው ላይ ቢሆንም ከዚያኛው አጸፋ አንጻር ግን ራሱን እንደማጥቃት እንደሚቆጠር ተገነዘበ። ከዚህ በኋላ ራስን የመቆጣጠር ጥሩ ምሳሌ ከየት ይምጣ? ለጊዜው ስለተናደድን ብቻ ወይ ስለተጨነቅን ለዘለቄታው የሚጎዳንን ነገር ማድረግ ትልቅ ሞኝነት ነው። እስኪ አሁን ደግሞ ራስን ለመቆጣጠር ጥሩ ምሳሌ ሊሆን የሚችል ሌላ ታሪክ እንመልከት። በአንድ ወቅት አንድ መምህር ተማሪውን እንዲህ ሲል ጠየቀው። በዓለማችን ትልቁ ኃያል የተባለው ሰው ማን እንደሆነ ታውቃለህ? አለው። ተማሪው በአጋጣሚ በጣም ቴሌቪዥን ማየት የሚወድ ነበርና በኩራት ባትማን ነዋ ሲል ይመልስለታል። መምህሩም አይደለም ሌላ ሞክር አለው። ልጁም አሁንማ መሳሳት የለብኝም በማለት አሰብ አድርጎ በቃ ሱፐርማን ነው ሲል መለሰ። መምህሩም ይኸውልህ እስኪ አንድ የመጨረሻ ሙከራ አድርግ አለው። ልጁ በዚህ ጊዜ ተስፋ ቆርጦ ተወና
በቃ መምህር፣ ለምን ትልቁን ኃያል የዓለማችንን ሰው ማን እንደሆነ አንተ ራስህ አትነግረኝም ሲል ጠየቀው። መምህሩም አየህ፣ በዓለማችን ላይ በጣም ትልቁ የተባለው ሰው ሐሳቡንና ስሜቱን መግራት የሚችለው ነው አለው። ከዚህ ለመረዳት እንደሚቻለው ራስን መግራት የሚችል ሰው ትልቅ ኃይል አለው። ሚዛንንና መረጋጋትን ሁል ጊዜ ጠብቆ መቆየት ይቻል ዘንድ ማንም ሰው ቢሆን በሁሉም የህይወት መስኩ ራሱን መግራት መቻል አለበት። እንዲህ አይነቱ ነገር በአንድ ጀንበር አይመጣም። ነገር ግን በየጊዜው አንድ እርምጃ በመሄድ በሂደት የሚሳካ ነው። በተበሳጨን ወቅት ራሳችንን መግራት መቻል ኋላ ላይ ከሚመጣ ጸጸትና ሐዘን ያድነናል። ራስን መቆጣጠር ማስተር የምናደርገው ነገር ሲሆን፣ መረጋጋት ደግሞ ኃይል ነው። ውስጣዊ ነገሮች ላይ የበለጠ ማስተር ማድረግ በቻልን ቁጥር ይበልጥ መቆጣጠር እንዲሁም ይበልጥ ሰላማችንን ማግኘት እንችላለን። አራተኛ፣ ራስን መቆጣጠር። ቀደም ሲል እንደተመለከትነው ለማሸነፍ እጅግ ጠቃሚና አስፈላጊ ከሚባሉ ግብአቶች አንዱ ራስን በዲሲፕሊን ማነጽ ነው። የዲሲፕሊን ትልቁ ጥቅም ምን ሊያመጣልን ይችላል ሳይሆን ምን ያመጣልናል ከሚል አንጻር ነው የሚታየው። ከዚህ ለመረዳት እንደሚቻለው ራስን መግራትም ከምናገኘው ሳይሆን ከምንሆነው አንጻር ነው የሚመዘነው። ዲሲፕሊን አጠቃላይ የማሸነፍ መዋቅር የሚመሰርት መዋቅር ነው። በህይወት ሁለት አይነት ስቃዮች ብቻ ናቸው ያሉት። አንደኛው የዲሲፕሊን፣ ሁለተኛው ደግሞ ጸጸት የሚፈጥረው ስቃይ ናቸው። ታዲያ ከሁለቱ ይበልጥ ኃይሉ የትኛው ነው? በእርግጥ ምንም አያጠራጥርም፣ የጸጸት ስቃይ እጅግ ይከብዳል። ዲሲፕሊን የጸጸት መፍትሄ መሆኑን ደግሞ አያጠራጥርም። ራስን በዲሲፕሊን ማነጽና መቆጣጠር በጥምረት ወደ ማሸነፍ ያመራሉ። ማንም ሰው ቢሆን ራሱን በዲሲፕሊን ሳያንጽ የሚያሳካው ነገር አይኖርም። በዓለም በፕሮፌሽናል ቦክሲንግ ስሙን በትልቅ መዝገብ ለማጻፍ የበቃው ማኒ ፓኪያዎ በቦክሲንግ ታሪክ ብቸኛ 8 ዲቪዥን ሻምፒዮን ማግኘት የቻለ ድንቅ አትሌት ነው። ለምሳሌ በጣም ወሳኝና ሪከርድ የሰበረበትን አንድ ውድድር ከማድረጉ ጥቂት ቀደም ብሎ ማሸነፍ እንደምችል አምናለሁ ብሎ ነበር። እኔ ለማሸነፍ የሚያነሳሳኝ እምነቴ ነው። ለመሆኑ ለዚህ ሰው ጨርሶ የማያወላውል አቋምና እምነት ያበቃው ምንድን ነው? በየጊዜው ልምምድ ማድረጉ ነው። ጠንክረ ልምምድ ካደረግክ ማንኛውንም ግጥሚያ በድል ትወጣለህ ይላል። ለመሆኑ በአመጋገብና ስልጠና ዲሲፕሊን ሳይኖረው ለሻምፒዮንነት የበቃ አትሌት ሊኖር ይችላልን? ፈጽሞ አይችልም። አትሌቶች የሚጠብቋቸውን ግጥሚያዎች ለማሸነፍ የሚያበቃቸው ያልተቋረጠ ለዓመታት ሲደረግ የቆየ የአመጋገብና የስልጠና ዲሲፕሊን ነው። እኛ በሕይወታችን ስኬታማ መሆንን የምንሻ ከሆነ በተመሳሳይ መልኩ ዲሲፕሊን እውን ልናደርግ ግድ ይለናል። ፓኪያው በአንድ ወቅት እንዲህ ብሎ ነበር፣ ሕይወት ፈተና እንድትሆንብን ነው ዲዛይን የተደረገችው፣ ፈተናዎች ናቸው ደግሞ እንድናድግ የሚያደርጉን ብሎ ነበር። በመሆኑም በሕይወት እስካለን ድረስ ፈተና ምንጊዜም አለ። ሞቼ ካልሆነ በቀር በሕይወቴ ከቀበቶዬ ፈጽሞ አልለይም ሲልም ተናግሯል። ብቁ የምንሆነው ፈተናዎችን እየተቋቋምን ስንሄድ ነው። ክህሎቶቻችንን ለማሻሻልና ፈተናዎችን ለማለፍ ዲሲፕሊን እንደሚያስፈልገን ሁሉ ሻምፒዮናው የቦክስ ተጋጣሚውን ዲሲፕሊን የዕለት ተዕለት ሕይወቱ ወሳኝ አካል እንዲሆን በማድረግ ፈተናውን በሚገባ ተወጥቷል። ዲሲፕሊን ነፃነት የሚሰጥ ስለመሆኑ ብዙውን ጊዜ ዲሲፕሊን ነፃነትን ያሳጣል የሚል የተዛባ ምልከታ አለ። እውነቱን ለመናገር ከሆነ ግን እንዲያውም በግልባጩ ነገሩን ካየነው እውነት ሆኖ እናገኘዋለን። ዲሲፕሊን ነፃነት ያጎናጽፈናል። ለምሳሌ ያህል ፈጽሞ አይመከርም እንጂ ቸኮሌት ለሚወድ የ4 ዓመት ልጄ ሁሌም ቸኮሌት በፓኬት ይዤለት ብሄድ፣ በተለይም ልጅ ከመሆኑ አንጻር እየቆጠበ ሳይሆን ሁሉንም በአንዴ ለመጨረስ የመፈለገ እድሉ በጣም ይሰፋ ነው። ነገር ግን እኔ ልጄ ፓኬት ሙሉ ቸኮሌት እንዲበላ በፈቅድለት ምን ይሆናል? ይታመማል። ነገር ግን 1 ወይ 2 ብቻ እየበላ ቢሄድ አንድ አይጨርሰውም። እሱም በየዕለቱ ያጣጥመዋል። በዚያ ላይ ጤንነቱ የጠበቀ ይሆናል። እና ዲሲፕሊን ታዲያ የትኛውን የልጁን ነፃነት ነው የነጠቀው? መልሱ ግልጽ ነው። እንዲያውም ልጁ ነፃነት አገኘ። ጥንታዊ የግሪክ ፈላስፋ አሪስጣጣሊስ በአንድ ወቅት በዲሲፕሊን ውስጥ ነፃነት ይመጣል ሲል ተናግሯል። ያለ ዲሲፕሊን ፍላጎት ቢኖር ከተራ ምኞት አይዘልም። አንደኛ፣ ማንም ሙዚቀኛ ቢሆን ያለ ዲሲፕሊን ጥሩ ሙዚቀኛ ሊሆን አይችላልን? ሁለተኛ፣ ማንም አትሌት ቢሆን ያለ ዲሲፕሊን ጥሩ አትሌት ሊሆን ይችላልን? ሶስተኛ፣
ማንም ሐኪም ቢሆን ያለ ዲሲፕሊን ጥሩ ሐኪም ሊሆን ይችላልን? አይሆንም። እነዚህ ጥያቄዎች ምላሽ ግልጽ ነው። የስኬታማ ሰዎችን ታሪክ ወደ ኋላ መለስ ብለን ብናነበው በወቅቱ መደረግ ያለበትን ነገር ለማሳካት ሲሉ በጥሩ ዲሲፕሊን መንቀሳቀሳቸውን እንረዳለን። ወደዱም ጠሉም ያንን ነገር ያደረጉት ራስን በዲሲፕሊን ማነጽ ማለት ትክክለኛውን ነገር እየሰራን በዚያ አቅጣጫ ለመቆየት ራሳችንን መቆጣጠር ማለት ነው። ብዙ ሰዎች ማሳካት የሚፈልጉትን ነገር ሳያሳኩ የሚቀሩት የግድ ዲሲፕሊን ስለሌላቸው ነው። በእርግጥ ራስን በዲሲፕሊን ማነጽ ቀላል አይደለም። ሆኖም የምንፈልገውን እውን ለማድረግ በምንሄድበት ጎዳና የሚገጥሙንን ፈተናዎች ለመጋፈጥ ይረዳናል። 5ኛ ውስጣዊ ስሜት። ይህ ውስጣዊ ስሜት የምንፈልገውን ለመፈጸም ጥሩ ስንቅ የሚሆነን ጉልበት ነው። በሕይወታችን ማሳካት የምንፈልገው ነገር ካለን ደርስበታለን ብለን የምናስቀምጠው ነገር አንድ ቦታ መኖር አለበት። ምንም አደረግን ምንም ከልባችን ሊሆን ይገባል። ብዙ ጊዜ ሰዎች ጥሩ ደህና ክፍያ ቢከፈለኝ ከልቤ ሰራ ነበረ ሲሉ ይደመጣል። እንደዚህ አይደለም። ዛሬ በምንሰራው አሳምረን ሰው አየን ያላየን ብለን ሳይሆን ህሊናችንና ደረጃውን ጠብቀን መስራት ካለመድን 30 ወይ 40 እጥፍ ቢከፈለንም ጥራት ከየት ይመጣል? በዚህ የተነሳ ነው በብዙ የዓለማችን ክፍሎች የግማሽ ቀን ስራ ሰርተው ነገር ግን ልክ ሙሉ ቀን እንደሰራ ሰው ወር መጨረሻ የሚከፈላቸው። እንዲህ አይነቶቹ ሰዎች በሕይወታቸው ሁሌም ባሉበት መርገጣቸውና አለመለወጣቸውን ምንም አይገርምም። አንድን ቀዳዳ ያለውን ፊኛ ለመንፋት ያለ የሌለ ጉልበትን እንደማዋል ይቆጠራል። ነገር ግን የቱንም ያህል ጉልበት ብንጠቀም ፊኛው ሙሉ ሆኖ አይነፋም። እኛ እነፋለን፣ እሱ ይተነፍሳል። እኛ እነፋለን፣ ከዚያም ይተነፍሳል። አሸናፊዎች የተለየ ነገር ሳይሆን ነገሮችን በተለየ መልኩ ይፈጽማሉ። ከብዙ ዓመት በፊት በዓለም ለከፍታ ዝላይ ተይዞ የነበረው ክብረ ወሰን 7 ጫማ ከ4 ኢንች ነበረ። እንግዲህ ጥያቄው የሰው ልጅ እንዴት ነው ይህንን ያህል ከፍታ አለ እንከን ሊዘል የሚችለው የሚለው ነው ጥያቄው። ይሄ ከፍታ እንኳን ለሰው ልጅ ከባድ ነው። አንድ ሰው አንዱን ሻምፒዮን ግን እንዴት ነው 7 ጫማ ከ4 ኢንች ያህል ጥርት አድርገህ መዝለል የምትችለው ሲለው እንዲህ ነበር የመለሰለት። እኔ ልቤ ነው በመጀመሪያ ያንን ከፍታ የሚዘለው፣ ከዚያ ሰውነቴ ይከተለዋል። የሚገርም ምላሽ ነው። ታዲያ ይሄን ሰውዬ በእድልና በአጋጣሚ ነው ሻምፒዮን መሆን የቻለው ልንል እንችላለን? እውነት ለመናገር እንዲህ አይነት ውስጣዊ ስሜት ኖሮት ሻምፒዮን ባይሆን ነበር የሚገርመው። በሰራተኛ የእጅ ጥበብ ባለሙያና በሰዓሊ መካከል ያለው ልዩነት ምንድን ነው? እንደ አሲሲው ቅዱስ ፍራንሲስ ከሆነ በእጁ ብቻ የሚሰራን ሰው ሰራተኛ እንለዋለን። በእጁ በአእምሮም የሚሰራን ሰው ደግሞ የእጅ ጥበብ ባለሙያ እንለዋለን። በልቡም በእጁም በአእምሮም የሚሰራን ደግሞ ሰዓሊ እንለዋለን። በሕይወታችን ምንንም ነገር ሳሳምረንና በስኬት መስራት ከፈለግን የሰዓሊውን ውስጣዊ ስሜት ሊኖረን ግድ ይላል። ፈጻሚው እንዴት ይሰራል? ውስጣዊ ትግል በጣም አስቀያሚና ከራሳችን ጋር የምንገጥመው ጦርነት ነው። ብዙውን ጊዜ እንዲህ አይነት ጦርነት ከገዛ ራሳችን ሚዛን መዛባት ይመጣል። ይህንን አይነቱን ሁኔታ መቋቋም ያስፈልጋል። እንዲህ አይነቱን ትግል የሚፈጥሩ መንስኤዎችንም እንዲሁ። የትግሉ መንስኤ ውጫዊ እንዳልሆነ ይልቅ ውስጣዊ እንደሆነ አንዴ ከተረዳን በየጊዜው አንድ እርምጃ በመራመድ የምንፈታው መሆኑን ለመገንዘብ አያዳግተንም። ትግሉ በደመነፍስም አውቀንም በጊዜና በሂደት የተማርነው አጸፋ ነው። ሁላችንም ዓለምን ስለመቀየር እናስባለን። ፈጻሚዎች ግን አዘወትሮ ራሳቸውን ለመቀየር ይሰራሉ። የድርጊት መርሃ ግብር። እስኪ ለራሱ የሚሰጡትን ክብር ከፍ ለማድረግ ይረዱኛል የሚሏቸውን 3 ማድረግ ያለቦትን ነገሮች ያስፍሩ። የበለጠ ስኬትን ማግኘት ይችሉ ዘንድ ራስን ለመቆጣጠር ያግዙኛል የሚሏቸውን 3 ነገሮች ይጥቀሱ። እስኪ 3 ወጥ ሊሆኑባቸው የሚገቡ ነገሮችን ይጥቀሱ። በሕይወቴ ራሴን ብቆጣጠርና ላሻሽላቸው የሚገቡ ናቸው የሚሏቸውን 3 ነገሮች ይዘርዝሩ። ለመሆኑ በሕይወቶ ምንን ለመስራት ነው ውስጣዊ ስሜት ያለዎት? እንግዲህ የምዕራፍ 7 ፍጻሜ እንደዚህ ሆነ። አብራችሁኝ እዚህ ድረስ ስለቆያችሁ አመሰግናለሁ። የሰማችሁትን መልካም ፍሬ እንደምታፈሩበት ተስፋ አደርጋለሁ። እንግዲህ የሰማችሁትን ከወደዳችሁት ላይክ፣ ሼር፣
ሰብስክራይብ ማድረግ እንዳይረሳ። በቀጣይ ምዕራፍ 8ን እንመለከታለን። እስከዚያው መልካም ቆይታ